ሄይ ጋይሶችዬ ትልቅ ከባድ ሚስጥር ወጣ። ምንድነው? ከኔ ጋር ሱመያ እኮ አያመልጥም እኮ ግርም የሚለኝ እኮ እሱ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬም እንግዲህ ፏፈሽ ብዬ ፈካ ዘና ብዬ መጥቼላችኋለሁ። በሳቅ ነው የጀመርኩት። ቀናችሁ የተባረከ ቀን፣ አሪፍ ቀን፣ ቅዱስ የሆነ ቀን፣ ምርጥ ቀን ፈጣሪ ያድርግላችሁ የኔ ውዶች የኔ ምርጦች የመዳም ቅመሞች የኔ እህቶች ማለት ነው። ይሄን ቪዲዮ ከወደዳችሁት እንግዲህ ቪዲዮ ላይክ በማድረግና ሀሳብ አስተያየታችሁን ደግሞ መሳቅም ካለባችሁ እንደኔ እየሳቃችሁ እንግዲህ ቀናችሁን አሪፍ አድርጋችሁ ዋሉ። ምክንያቱም እነሱ በሚሰሩት ነገር ላይ እኛ ፈታ ዘና ማለት ነው ያለብን ብዬ አስባለሁ። ምክንያቱም እነሱም በዶላር ዘና እያሉ ነው፣ በእኛ ላይ ዘና እያሉ ነው። እኛም ደግሞ በሁለቱም ዘና እንልባቸዋለን ማለት ነው። እና ባይቦቼ እንግዲህ እጅግ በጣም ደስ በሚል እንግዲህ በሜይ 13 ማለት ነው። ሜይ 13 ትናንትና ነው። ሜይ 14 ደግሞ ዛሬ ነው ትላላችሁ። ሰበር ዜናው እንግዲህ ከትናንትናውንም የዛሬውንም ይጨምራል። ሩታዬ ግን ይመቻት። ከደስታዬ ጋር ያለት ኮንታክት ነገር ደስ ይላል በጣም እውነት። ደስታና ሩታን አንድ ላይ ስላየዋቸው በጣም ደስ ብሎኛል። ግን ደግሞ ትናንትና ስላልተመቸኝ ቪዲዮ አልሰራሁላችሁም የኔ ውዶች። ሩታን አይቼ ማተው አልችልም ታውቃላችሁ። ግን ደግሞ በጣም ቢዚ ነበርኩኝ ማለት ነው ውዶቼ። ለዛ ነው እና ሀባይቦች እንግዲህ ሄርሜላና አብርሃም ተገናኝተዋል። ግን ያን ቪዲዮ የለቀቀው ሰው ማን ነው ግን ማለት ነው? እኔ ቪዲዮውን ማምጣት አልፈልግም ጋይሶችዬ። ግን ወይኔ የኛ ሀበሾች ተንኮላቸው ማለት ነው። እነሱ በኋላ ላይ ሩት ማናት ሄርሜላ ተገኘች ብለው መጨረሻ ላይ በቃ ልክ ይሄ ጋጋታው ጫጫታው ካለቀ በኋላ የሆነ ያንን መጨረሻ ላይ ሊለቁት የነበሩትን ቪዲዮ የሆነ ሰው ደግሞ ቲክቶክ ላይ ሩብ የምትሃለው ወይም ትንሽ የሩብ እንኳን የሩብ የምትሆን አጭር ሰከንድ ቪዲዮ አብርሃምና ሄርሜላ ሲገናኙ ለምንድነው የጠፋሽብኝ እያለ ምናምን ሲያቅፋት እሷም እያለቀሰ ስታቅፈው ቪዲዮ ተለቋል ማለት ነው። እና እኔ እኮ ግራ የገባኝ ነገር ስንት ቲክቶከር እና ዩቲዩበር ባለበት ቦታ ላይ ትተቃቀፉልኛላችሁ ማለት ነው። ዩቲዩብ ላይ ድራማ እየሰራችሁ እንደሆነ ጠፍቷችሁ ነው በቲክቶክ ላይ ቪዲዮ የምትለቁት። እኔ ደግሞ በቃ አይኔ እኮ ካየ ወደ እናንተ ማምጣት አላቆመም። እና ተገናኝተዋል ጋይሶች።